10 فلبينيات واثيوبيه واحده اخذ الاثيوبيه، تسوي 10 فلبينيات. تليفون ما في مثل الهنديه، رقم 1 في الاعمال المنزليه اثيوبيا. نعم ماما. اجيب 10 اثيوبيات ولا 9 اثيوبيات اجيب؟ واحد اثيوبيا تسوي حقت. مشكورة على المحل حلو اليوم وايد حلو. اوكي حبيبي شكرا. اسمعيها وش تقول مدام؟ مدام كويتي. ها؟ سمعت اجيب 10 من الاثيوبيات ماشي. فعلا في منهم يشتغلون والله حق الله. فلبين؟ اثيوبيات في منهم طيبات وايد. اثيوبيا؟ ايه في منهم اكيد. طيبات. مثلا في انا. انتي خليك انتي يلا. اوكي حبيبي. اوكي ماما. يلا باي. አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለሁ አልሐምዱሊላ። መይሙ ሸቃሊት ነኝ ከዋናው ስቱዲዮ ከመዳም ኩሽና። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦች፣ የሀገሬ ልጆች ወላሂ ነው የምላችሁ ዛሬ በጣም ደስ ስላለኝ ደስ በሚል ቪዲዮ ነው የመጣሁት ማለት ነው። በዚህ አጋጣሚ የዚች መዳም ቪዲዮ የደረሳችሁ እህቶቼ ልክ እንደኔ ከመዳሞቻችሁ ጋር የምትግባቡቶች ለመዳሞቻችሁ ቪዲዮን ሸር አድርጉላቸው ማለት ነው። እንዲሁም ደግሞ ሀገራችሁና ሕዝባችሁ በመልካም ነገር ሲጠራ ደስ የሚላችሁ እህቶቼ ቪዲዮ ላይክ አድርጉት። እኔ ከምላችሁ በላይ ደስ ብሎኛል ማለት ነው። እንግዲህ እሱ ምንድነው መሰላችሁ፣ በመጀመሪያ ስለዚህ ቂጣ ልናገር። ለምን ብትሉ በጣም ብዙ ባለሙያ እህቶች ስላላችሁ በኮመንት እንደምትጠይቁኝ ወይም ደግሞ እንደምትኮምቱልኝ እርግጠኛ ነኝ ማለት ነው። ብዙ አመት አረብ ሀገር ኑር ያለው ብዙ የቂጣ አይነቶችንም እችላለሁ። ይሄን ቂጣ ግን ለመጀመሪያ ጊዜ ነው የሰራሁት። ለዚያውም ደግሞ ልጅቷ አማሬ ብላ ነው ማለት ነው የሀገሬ ልጆችና መዳም እንደሰማችኋት ወይት ሄሎ ብላለች። እኔ ግን እንዳንድ ሸቃላ የጎደለው ነገር አለ ብዬ አምናለሁና እናንተም ይሄን ነገር ከገመታችሁ ትክክል ናችሁ። እሱ ምንድነው መሰላችሁ፣ ወፍሮብኛል። በኋላ ግን ውሃ ጨምሬበት ተስተካክሎልኛል ማለት ነው። ያው በፊት ስለማላቅ ነው። ሁብዝ እንትን ቸባብ መስሏችሁ ከሆነ ቸባብ አይደለም። ብዙዎቻችሁ ታውቁታላችሁ። ደግሞም ቀላል ነው ላሰራር ማለት ነው የሀገሬ ልጆች እና አልቻልሽበትም አወፈርሽው የምትሉቶች ካላችሁ አዎ ትክክል ናችሁ። የሰራሁትም ለመጀመሪያ ጊዜ ነው ማለት ነው። እንግዲህ ስለ ቂጣው ይሄን ያክል ካልኳችሁ እና ሀገሬ ልጆች ጧት ነበርና ይሄን ቂጣ ሰርቼ ጨርሼ ፎቅ ወስጄ አስቀምጬ መዳሜን ቀስቅሻት መጠውና ለራሴም ቁርስ እየበላው ነበር ማለት ነው። እና እኔ ደግሞ ቁርስ በምበላበት ሰዓት ቲክቶክ እገባለሁ ማለት ነው። ምን አዲስ ነገር አለ የሚለውን ለማየት እናማ ቲክቶክ ስገባ ቀጥታ ላይቭ ላይ አንዲት አይቻት የማላውቅ መዳም እያስተላለፈች ነበር። የምታወራው ደግሞ ስለ ሰራተኛ ነው። ከኋላዋ ደግሞ ሰራተኞች አሉ ማለት ነው። እሷ ላይቭ የገባችሁ ማጥባ ውስጥ ሆና ነው የሀገሬ ልጆችና ስለ ሰራተኛ ስታወራ ዝም ብዬ ሰማት። እኔ ሁሌ እምላችኋለሁ ይሄ ፕራንክ፣ ይሄ ፖለቲካ፣ ይሄ ያልሆነ ነገር ምናምን ከሚወራበት ቤት አልሄድም። ለምን ብትሉ ስለማይመለከተኝ። ልጆች ከሚያወሩበት ቤት እንደኔ አረብ ቤት ውስጥ የሚሰሩ እህቶች ሲያወሩ ዝም ብዬ ሰማችኋለሁ። ከነሱ የሆነ ነገር ልማር እችላለሁ ብዬ ስለማስብ፣ መዳሞችም ሲያወሩ ዝም ብዬ ሰማለሁ። ስለ ሰራተኛ ከሆነ የሆነ ነገር ልማር ወይም ሊያሳውቀኝ ይችላል ብዬ ስለማስብ ማለት ነው። እናች መዳም የምትናገረው ስለ ሰራተኛ ስለሆነ ዝም ብዬ መስማት ጀመርኩ። ከዛ ስለ ሰራተኛ እያወራች ነበረ። ስለ ሰራተኛ ስታወራ ከቆየች በኋላ ደግሞ ስለምዬ ስለ ኢትዮጵያ ስታወራ አላስቻለኝም እና ስልኬን ሪከርድ ስክሪን ማድረግ ጀመርኩ ማለት ነው። እና እንግዲህ ይች መዳም እውነቴን ነው የምላችሁ፣ በእርግጥ መዳምን በጣም ብዙ እየተከታተለ ባለበት ነው እና ይሄን ነገር የተናገረችው። መዳምዬ እናመሰግናለን። ግን ከመዳም በላይ ማመስገን የምፈልገው ሀገሬና ሕዝቧ ልጆቿ እንዲህ በመልካም እንዲጠሩ ሰበብ ለሆኑት ለነዛ ጀግና እህቶቼ ከሷ ቤት ለሚሰሩ የኔ ጀግና እህቶቼ የሆኑት አኮርታችሁናልና በጣም ነው የምናመሰግነው። በዚህ አጋጣሚ እኔ ሁሌ እምላችኋለሁና ዛሬም ደግሞ አለው። እሱ ምንድነው መሰላችሁ፣ በስደት ላይ ስንኖር አሁን እቺ መዳም እኮ ከቤት ውስጥ የሰሩትን ልጆች እኮ ስማቸውን ታውቃቸዋለች። ከአሁን በፊት የሰሩትንም አሁንም ያሉትን ገባችሁ። ግን ከሁሉም ዓለም ካሉ ሰራተኞች እከሌ ሰራተኛ ብላ ስሟን ጠርታ አይደለም ያመሰገነች የሀገሬ ልጆች ገብታችኋል። ማን ያለች ከሁሉም ሀገር ዜጎች ሰራተኞች አንደኛ ብላ የመሰከረች ሀበሻ ኢትዮጵያውያን ብላ የመሰከረች እና በስደት ስንኖር መልካምም ካደረግነ የምንመሰገነው እንደ ሀገር ነው፣ መጥፎም ከሰራን ደግሞ የምንሰደበው እንደ ሀገር ነውና ስለዚህ በተቻለን አቅም ልክ እንደነዚህ ጀግና እህቶቻችን ጥሩ ነገር አድርገን
ህዝቦቻችን በመልካም ነገር እናስጠራ ማለት ፈልጋለሁ። እና ወደ ቤተሰቦች ይቺ መዳም መግቢያ ላይ እንግዲህ እንደሰማችሁ ቀን ጨባሪ ያስገባውላችሁ ሰራተኛን ከሰራተኛ እያወዳደረች ነበርና ለምሳሌ 10 ፊሊፒን ሰራተኛ ቀርቧልኝ እንዲሁም ደግሞ አንድ ኢትዮጵያ ሰራተኛ ቀርባልኝ የቱን ትመርጫለሽ ብባል ኢትዮጵያዊቷን ሰራተኛ እመርጣለሁ። ምክንያቱም ያቺ አንድ ኢትዮጵያ ሰራተኛ 10 የፊሊፒኖችን ያክል ትሰራለችና ነበር ያለችው። እውነቴን እንደምላችሁ ወላሂ በጣም ነው ደስ ያለኝና ደግሞ መዳሟ ምን አይነት ጠንካራና ያን ያለ አይደለ ሰራተኞቿ ምን ያክል ብትከታተላቸውና ብትታዘባቸው ነው እንደዚህ ሁሉ ወታ ለመናገር የቻለችው። ሁሉ እንድል አድርጎኛልና በጣም ብዙዎች አሉ። ለምን ብትሉ እኛ ሀበሾች ታውቃላችሁ ማስመሰል አንችልም፣ ቁጦዎች ነን፣ ስራችን ላይ ብቻ ነው ትኩረት የምናደርገውና ብዙዎቹ ደግሞ የሚያዩት አለ አይደለ ፊሊፒኖችና ልጆች ይችሉበታል። እነሱ ይወጡላቸው ሆዳቸውና ስልካቸው ላይ ትኩረት ያደርጋሉ። ከነሱ ፊት ደግሞ መዳም እያሉ መሳቅ መገፍለጥ ይወዱበታል ማለት ነው፣ ይችሉበታል። እና ብዙ አረቦች እነሱን ሲመርጡ፣ አንዳንድ ጀግኖች ደግሞ መዳሞች በደንብ ማየት የሚችሉ ልክ እንደዚህ ወጥቶ ይመሰክራሉ። እናማ 10 ፊሊፒን ሰራተኛ ከቤቴ ከማስቀመጥ ኢትዮጵያን ሰራተኛ ባመጣት የ10ሩን የፊሊፒኖች ዋጋ ትሸፍንልኛለች ብላለች ማለት ነው። በጣም ጎበዞች ናቸው። ማይሲሩ ምን ብላለች። በነገራችን ለኢትዮጵያ እንትን ፊሊፒኖች እና ኢንዶኔዥያዎች እኮ ማታ ሌላ ቦታ ይወጣሉ አረቦቹ ሳይዋቸው ማለት ነው። ወላሂ ከምሬ ነው ብላችሁ እና ይቺ መዳም ብላለች ማይጥላሁ ኢትዮጵያውያኖች ብላለች። በቃ ይሰራሉ፣ ስራቸውን ሲጨርሱ ኢንተርኔታቸውን ይጠቀማሉ፣ ቤታቸው ይቀመጣሉ ነው ያለችው። እና ሀታ ስራ እየሰሩ እንኳን ማፊ ግርግር እያለች ሰምታችኋታል። እንደ ሌላ ሰራተኛ ስሪላንካ ብላ ስሪላንኮችንም ጠቅሳለች። እውነቷን ነው። ወይኔ ስሪላንካማ ደግሞ ብታቸው ከኛ ይበሱ ደንቆሮች ናቸው። ትምህርት የሚባል ነገር የላቸውም። ኢሞ እንኳን መክፈት የማይችሉ ናቸው አብዛኞቹ ወላሂ። ግን ብታያቸው ወሬያቸው ምንም አልቅም። በቃ ማውራት፣ ሲበሉ ማውራት፣ ሲሰሩ ማውራት። እንዲሁ በቃ እንዴት አየሽ ካላችሁኝ አንዲት አሮጊት ከእናቷ ቤት መታከሷን ያዩዋትና እናማ የሀገሬ ልጆች ዛሬ በጣም ደስ ብሎ ነው የመጣሁት። እና እህታችሁ ይችን መዳም የምትለውን ነገር ከሰማሁ በኋላ ይሄን ነገር የኔ መዳም ትለዋለች። ስራውን ብቻ ሳይሆን አሁን ከዚህ መዳም ቤት 2 ሰራተኞች አሉ፣ 3 ሰራተኞች ኢትዮጵያኖች አሉ። 2ቶቹ ህታማቾች ናቸው ብላለች። አንደኛዋ ደግሞ ሌላ ነች ብላለች ማለት ነው። እና በጣም ጥሩ ናቸው፣ ታማኞች ናቸው። 3 ወር ሙሉ ታምሜ ሐኪም ቤት ሲወስዱኝ መቶ ሻወር ሲያስወስዱኝ ሲያበሉኝ ሲያጠጡኝ ትላለች። እና የኔ መዳምም ለመጣ ለሄዶ ይችን ነገር ታወራልኛለች። እውነቴን ነው የምላችሁ ወላሂ ሀታ ኮሮና እንኳን ታሞ ማንም በማይገባበት ሰዓት ገብቼ ስንከባከባት የነበርኩት እኔ ነኝና የማረሰው ከሷ እያለች ሁሌ ታወራለች። እና ጥሩ መስራት ለራስ ነውና ጥሩ ስራ ስሩ ማለት ፈልጋለሁ። በዚህ አጋጣሚ እንግዲህ አንዳንዶቻችን ቆሻሾች ናቸው ተብለን ሀገራችን ስናሰድብ፣ አንዳንዶች ደግሞ በባለፈው አንድ ቪዲዮ አካፍያቸዋለሁ ኢትዮጵያኖች ጥሩ ናቸው ግን ጧት አይነሱም ተብለን እንቅልፋሞች ናቸው ብለን ስናሰድብ፣ እንደነዚህ ያሉ ጀግናቶቻችን ደግሞ ሀገራችንና ሕዝባችን በመልካም ነገር እንዲጠራ ሰበብ ሆነዋልና ስለዚህ በቻልነው አቅም ጥሩ ነገር እንስራ ማለት ነው የምፈልገው። ሌላኛው ደግሞ እኔም እንግዲህ ለመዳሜ ሸር አድርጌላት ነበርና ቁርሷን እየበላች ነበር ቪዲዮን ሸር ያደረኩት። ከዛ ወዲያውም በቀጥታ ደወለችልኝ። በመጀመሪያ ስለዚህ ቂጣ መሰገነችኝና ከዛ 10 ኢትዮጵያ ላምጣ 1 ፊሊፒን ላምጣ ምናምን እያለች እያለ አንድ ኢትዮጵያ አምጪ፣ ምክንያቱም አንዱ ኢትዮጵያ የ10ሩን ፊሊፒን ስለምሸፍን እያልኳት ነበርና እንዲሁም ምናለ ግን እኮ የሚሰሩ ጀግኖች አሉ ምናምን ስትል ስለ ፊሊፒን መስለ ፊሊፒን ስለ አይደለም ኢትዮጵያ ሆነች አለች። ለምን ብትሉ ብዙዎቹ ኃይለኝነታችን ስለሚያዩ ብዙ ሰዎች አይወዱም ነው የምትል ማለት ነው። ብዙ ጊዜ ታወራለች ወላሂ። እና እኔ ደግሞ አኪድ አልኳት እንዴ ለምንድን ነው የማይወዱ? በጣም ነው የሚወዱት። ለምሳሌ አልኩና እኔ ታቸው ራሴን አካብጄ ለምሳሌ እኔ ያለው ስላት እየቀለለች እያሸፈችብኝ ነበር ማለት ነው መዳሜ። እናማ በቻልነው አቅም አሁንም እደግማለሁ ጥሩ ነገር አድርጉ። እኔ በጣም ነው ደስ ያለኝ ወላሂ። ወታ ስንት ሺህ ሰው እየተከታተላት እንደዚያ ብላ ስትመሰክር መዳምዬና ከዚህ ቤት ምን አለች መሰላችሁ? መንግስታችሁ ዘግቶባቸው ሳለ በጣም ጨንቋቸው እንደነበር ደብሯት እንደነበርም ተናግራለች። እና በዚህ አጋጣሚ ስለከፈታችሁልን ብላ የሀገራቸውን መንግስትም የኢትዮጵያ መንግስትንም አመስግናለች። እስከዚህም ድረስ ነው በጉጉት ስጠብቅ የነበረው። አያችሁ ሀገሬ ልጆች፣ ለምን ከዛ በፊት የነበሩት መልካም ልጆች ስለነበሩ ነው። እስኪ እናንተ ምን ተሰማችሁ?